አምላክ ቤተክርስቲያን በመጽሐፍ ቅዱስ ላይ ስለ አንዳንድ ሰዎች ታሪክ አንድ ቁጥር ብቻ ተጽፎ ያውቃል። በመጽሐፍ ቅዱስ ላይ ስለ አንዳንድ ሰዎች አንዳንድ ምዕራፍ የፈጀ አለ። 4-5 ቁጥር የፈጁ ታሪኮች አሉ። ተወለደ፣ እንደዚህ ያደረገ፣ ሞተ የሚባሉ አሉ። አንዳንዶች ደግሞ ረጅም ታሪክ የተነገረላቸው አሉ። ከዛ ረጅም በተለይ ምዕራፍ ወስደው ከተማርናቸው ወይንም እንድናውቀው እግዚአብሔር በቃሉ ላይ ከጻፋቸው ሰዎች ህይወት ላይ እንኳን ረጅም ከተጻፈላቸው ቀርቶ 2-3 ቁጥር ከተጻፈላቸው ሰዎች ራሱ ብዙ እንማራለን። ለምሳሌ ያቤጽ አጭር ነው የተጻፈለት፣ ግን በያቤጽ ህይወት መጽሐፍ ተጽፏል። በያቤጽ ህይወት ብዙ ስብከቶች ተሰብከዋል። ብዙ ትምህርቶች፣ ብዙ ጸሎቶች ወጥተዋል። ግን የያቤጽ ታሪክ በትውልዶች መዘርዝር መካከል ትንሽ ነች የተቀመጠችው። አሁን ግን ዛሬ የምንማረው ነው የምንሰማው ሰው ከዘፍጥረት ላይ ብቻ ከበፊት ከነበረው ታሪኩ ከተባረከው ወደ ሙሴ ወስደነው ደግሞ ዘዳግም ላይ ሄደን ወይ አዲስ ኪዳን ላይ ስለሱ የተጻፈውን ሰብስበን ሳናይ ከዘፍጥረት 37 ጀምሮ ኦልሞስት እስከ 50 ድረስ የተጻፈለት ዮሴፍ ስለሚባል ሰው ነው። ክብር ለእግዚአብሔር ይሁን። ረጅም ምዕራፍ የፈጀ ሰው ነው። ስለሱ ታሪክ እግዚአብሔር የሆነ ነገር ለኔና ለናንተ የሚሆን ነገር አይደል ባያስቀምጥ ከዚች እግዚአብሔር በመጽሐፍ ቅዱስ የእግዚአብሔር ነገርን በሙሉ እግዚአብሔር ፍጥረትን የፈጠረበት ጥበቡን፣ ዕውቀቱን፣ ማስተዋሉን፣ ዲቴሉን የጻፈበት አይደለም። እግዚአብሔር ስለ ጆሮ እንኳን ስፔሻሊስት ለመሆን የሚያጠኑ ሰዎች ለጆሮ ስፔሻሊስቶች ያላቸው መጽሐፍ ልነግራችሁ አልችልም። ትልልቅ ነው፣ ወፍራም። የአእምሮ ሕክምና የሚያጠኑ ሰዎች የጥናት ሞጁላቸውን ብታዩ ከዚህ ይበልጣል። ስለ ጆሮ ብቻ የሚያጠኑ ጸጉር ስራ ኢትዮጵያ ተምሮ የመጣ ጓደኛ ነበረኝ። እዚህ ሀገር ጸጉር ስራ እንደገና መማር አለ ብለው ትምህርት ቤት አስገብተውት ለጸጉር ስራ ተማር ብለው የሰጡት ኖርማሊ እንደዚህ ሰፈር ለሰፈር የምንሰራራውን ጸጉር ለሱ ግን የሰጡት ኬሚስትሪ፣ የቀለም አቀባቢ የምናምን መጽሐፍ እድሜ ዘመኔን ሁሉ አንብቤው አላውቅም አለ። ትልቅ ነው። ጸጉርን ቀለም ለመቀባት፣ ለመከርከም፣ ለማስተካከል ምናምን ለማለት ማለት ነው። እግዚአብሔር ጥበቦቹን ሁሉ ቢጽፍ አይደለም መጽሐፍ ቅዱስ ሲናገር ኢየሱስ ክርስቶስ በምድር ላይ በነበረ ጊዜ የሰራውን ታምራት ራሱ ቢጻፍ ይላል። ባህር ቀለም ቢሆን አይደል ተጽፎ ብራና ቢሆን ምድር ደግሞ ተጽፎ አያልቅም ነበር ይላል። ኢየሱስ በምድር ላይ ለ3 ዓመት ተኩል ያገለግላት አገልግሎት ታሪኩ ቢጻፍ አያልቅም። ስለዚህ እግዚአብሔር ከዚህ ሁሉ ጥበቡ፣ ከዚህ ሁሉ ዕውቀቱ፣ ከዚህ ሁሉ ሊነግረን ከሚፈልገው መዓት ነገር በጣም ብዙ ነገር ረጅም ምዕራፍ ወስዶ ስለ ዮሴፍ የሁሉ እንድናውቅ ካደረገ የእግዚአብሔር ቃል ደግሞ ሲናገር ከዚህ መጽሐፍ አንድ እንኳን ነጥብ አታልፍም ይላል። አንድ ነጥብ አታየውጣ፣ አንድ የውጣ አልፍም ይላል የትርጉ አንድ ነጥብ እንኳን አልፍም ተብሏል መጽሐፍ ቅዱስ። ስለዚህ ቃል ሲናገር ለትምህርታችን ምን አለ ነው የሚለው? ተጻፈ ይለናል። ለትምህርት ለኛ ነው። ከገባን እግዚአብሔር ማስተዋል ከሰጠን ከያንዳንዱ ፔጅ፣ ከያንዳንዱ ቁጥር፣ ከያንዳንዱ ቃል መገለጥ አለው፣ ማስተዋል አለው፣ ጥበብ አለው፣ ዕውቀት አለው፣ ፕሪንሲፕል አለው። ክብር ለእግዚአብሔር ይሁን። ለምናችን ስለተጻፈ ለትምህርታችን ደግሞ ሰዎች በመንፈስ ቅዱስ ምን ብለው ተነርተው ተናገሩት፣ ጻፉት። ስለዚህ መጽሐፍ ቅዱስ ይህንን ሁሉ ምዕራፍ የፈጀበትን ነገር እኔ ራሱ አስተምሬው ልጨርስ አልችልም። ግን ላይቱን ብቻ ከኛ ጋራ ለማዛመድ ብቻ አዛምደነው በህይወት የሆነ በረከት እንድናገኝ ብቻ ስለ ዮሴፍ ህይወት እናያለን። ስለዚህ ለርዕስ የማይመች ምዕራፎች ናቸው። ግን እኔ ባጭሩ የዮሴፍ በረከቶች ብየዋለሁ። የዮሴፍ በረከቶቹን ከመናገሬ በፊት የመጣበትን ባክግራውንድ ለመናገር ያዕቆብ የሚባል አባት ነው ያለው። አባቱ ደግሞ የሚወዳት ራሔል የምትባል ሚስት ነበረችው። እሷን ለማግባት ብሎ ባሰበበት ሌሊት ላይ እንደገባት ማስቦ በአባትየው ግን የልጅቷ አባት የራሔል አባት ትንሽዬ
ሸረኛ ስለነበረ ታላቅ እያለች ታናሽ አታገባም ብሎ የዛኔ መብራት ስለሌለ አይደል የዛኔ የተለያየ ነገር ስላልነበረ ታላቂቷን አምጥቶ ሊያን አስተኛ። ከዛው ጠዋት ሲነሳ አብራው የተኛችው ማነች? ሊያ ሆና ተገኘች። ከዛ በኋላ ለምን ነው ሲባል በእኛ ወግ በእኛ ስርዓት ታላቅ እያለች ታናሽ አታገባም ተባለና ሚስት ተቀየረለት። ከዛ በኋላ ታዳኔ የወደድኳት እሷ ነው ሲል 7 ዓመት ካገለገልክ ይሰጣል ተባለ። ወዲያውኑ እዛው ተሰጠ። እየቆየ ግን ሲሄድ ሊያ መውለድ የምትችል ሆና ራሔል ግን መውለድ የማትችል ያዕቆብ ግን 7 ዓመት አይደለም ኦሬዲ ቀጥሎም የተገዛው ለሊያ ብሎ ነው ለሷ ብሎ ነው። ከዛ በፊትም የተገዛው ለሷ ብሎ ነው። ጠቅላላ በ14 ዓመት የገዛት ሚስቱ ነች ማለት ነው። ክብር ለእግዚአብሔር ይሁን። ከዛው እሷ ግን መውለድ አልቻለችም። አንዳንዴ ሰው የሚወደውን ነገር እግዚአብሔር ቆይ ሊለው ይችላል። እየቆየ በሄደ ቁጥር ያዕቆብ ሚስቶች ጨመረ። መውለድ ስላልቻለች ልጅ ስለሌለኝ ብላ ሰራተኛ ሰጠች። ከሰራተኛዋ ወለደ። ከዛ በኋላ ደግሞ ሊያም መውለድ ባቆመች ጊዜ እንደገና ከኔ ሰራተኛ ወለድ ብለው ስለዚህ ዮሴፍ የተወለደው ችግር ካለበት ቤተሰብ ነው ማለት ይቻላል። ኦሬዲ በአንድ ባል ስር 4 ሚስቶች ያሉበት ቤተሰብ ላይ ነው ያለው። ኮምፕሊኬትድ የሆነ ቀናተኝነት ልዩነት ካለበት ቤተሰብ ውስጥ የተወለደ ልጅ ነው። ሲወለድም ዘግይቶ ስለተወለደ አባትየው ከዘገየ በኋላ የተገኘ ቢሆንም መውደድ ግን የወደደው ሰው ነበረ። አባቱ ይወደው የነበረ ሰው እንደነበረ መጽሐፍ ቅዱሱ በትክክል ይነግረናል። ክብር ለእግዚአብሔር ይሁን። ከዛ በኋላ በህይወቱ ብዙ ነገር ላይ ከገባ በኋላ ዮሴፍ አንድ ቀን አባቱ አደገይልና ልጁ እስቲ ልጆ ወንድሞች በምን ሁኔታ እንዳሉ ሄደ ጠይቀና ብሎ አባትየው ሄዶ እንዲጠይቅ ሲነግረው እንመለከታለን። ምናልባት ለአባትየው የስለላም ስራ የሚሰራ የኢንፎርሜሽን ዲፓርትመንትን የሚመራ የወንድሞቹን ሁኔታ የሚሰልል ሰው ነበረ። ከዛው ወንድሞቹ ግን መጡና ይሄ ከባድ ሰው ወደኛ መጣ አሉ። ከባድ ሰው ወደኛ መጣ፣ ይሄ እልመኛ ወደኛ መጣ። ስሙን ራሱ እልመኛ ነበር የሚሉት። ከዛ በኋላ እዛ በነበረ ጊዜ አባትየው ሳያውቅ እነሱ ሊገድሉት አሰቡ ይላል። እንዳውም ተማከሩበት ይላል። ሊገሉት ተማከሩበት። ሲማከሩ ግን አንደኛው ወንድም ነው አንግደለው እንሽጠው አለ። ከዛ በኋላ ወደ ግብጽ እንደሸጡት እንመለከታለን። ግብጽ ተወስዶ በሚገርም ሁኔታ በለጶጢፋራ ቤት እንደተሰጠ፣ ጶጢፋራ ቤት ደግሞ እየኖረ እያለ የጶጢፋራ ሚስት ደግሞ ለክፉ ነገር እንዳሰበችው እሱ ደግሞ እምቢ ብሎ እንዳመለጠ እንመለከታለን። ከዛ በኋላ እስር ቤት ውስጥ እንደገባ ከእስር ቤት ደግሞ ህልም መፍታት ነበረበት። አንድ ባለስልጣን 2 ባለስልጣኖች መጡ። በተለይ ይሄ ለንጉሱ የሚጠጣውን የሚያቀርበው ህልሙን በትክክል ስለፈታለት አስበኝ ብሎት ረሳው ይላል። ረስቶት እሱ ቤተ መንግስት ገባ። ከ2 ዓመት በኋላ ግን ንጉሱ ህልም አለመ ይላል። ህልም ሲያልም ዮሴፍን አምጡልኝ አለ። ያኛው ነግሮ ስለነበረ ከ2 ዓመት በኋላ ዮሴፍ ወደ በረከት የሚመጣበት ህልም መጣ። ያንን ህልም ሲፈታ ንጉሱ ከኔ ቀጥሎ ነው አለና ያ ስደተኛ የነበረው ሰው፣ ያ መከረኛ የነበረው ሰው፣ ያ ኮምፕሊኬትድ በሆነ ፋሚሊ የተወለደው ሰው፣ ያ ህልመኛ ተብሎ በወንድሞቹ ይጠላ የነበረ ሰው፣ ረጅም ምዕራፍ መጽሐፍ ቅዱስ ላይ የፈጀው ሰው ወደ ንግስና መጣ። አሜን። በአጠቃላይ ንጉሱ ከላይ ያሉ እሱ እንደ ጠቅላይ ሚኒስቴር በእስራኤል በግብጽ መካከል ገዢ ተደረገች። ግብጽ በዛ ዘመን ያሁኑ አሜሪካን ማለት ነች። ወርልድ የሚገዛላት ዓለምን ሁሉ በኢኮኖሚ የምታስተዳድር ንጉሷም ትልቅ የሆነበት ዮሴፍም የዓለም ሁሉ ገዢ የነበረበት ነው ማለት ትችላላችሁ። በአጠቃላይ ዮሴፍን ስትመለከቱት አንዳንድ ታሪኮቹን ስትወስዱ እንደውም ቀጥታ ከኢየሱስ ክርስቶስ ታሪክ ጋራ ህይወት ጋራ የሚመሳሰል እንደውም እግዚአብሔር አልገባንም እንጂ በዮሴፍ ህይወት ሊናገረን ፈልጎ ነበረ በብሉይ ኪዳን። ምክንያቱም መጽሐፍት ስለኔ ይናገራሉ ስላለ ኢየሱስ ማለት ነው። ምክንያቱም ኢየሱስ ክርስቶስና ዮሴፍ የሚመሳሰሉበት በጣም ከዝርዝር በላይ የሆነ ተመሳሳይነት ታገኛላችሁ። ለምሳሌ ስብከቴ ስላልሆነ ነው ይሄ የኢየሱስና የጴጥሮስ የዮሴፍ መመሳሰል የሚል ስብከቴ ስላልሆነ ነው። ግን የሚመሳሰሉበትን የተወሰነ ነገር ላሳያችሁ።
ይሰማል። ለምሳሌ እኛ ቤት ላይ ኦክቶበር በረከት እንደሆነ ነግረናል። የተጋባንበት ጊዜ ነው። ቸርች የተጀመረበት ጊዜ ነው። ጆዬ የተወለደበት ነው። አፒዬ ነው ማነው ኤሊሚዬ የተወለደችበት ነው እንደምንለው የሆነ የሚመሳሰል ነገር ሲኖር ይገርማቸዋል። አባቴ ቤት ላይ ሲሄድ ወንድሞቼ በተመሳሳይ የካቲት በሚባል ወር ቀጥታ በአንድ ቀን የተወለዱ አሉ። መመሳሰላቸው ይገርማቸዋል። በአንድ በሁለት ነገር ወይ በሶስት ከተመሳሰሉ ራሱ ይገርማቸዋል። ግን ዮሴፍና የኢየሱስ ሕይወት በብዙ ነገር ነው የሚመሳሰለው። ለምሳሌ አንደኛ ሁለቱም በአባታቸው የተወደዱ ናቸው። ዮሴፍም በአባቱ እጅግ የተወደደ ነው። ኢየሱስም ደግሞ አባቱ ይወደው እንደነበረ እናያለን። ሁለቱም በወንድሞቻቸው የተጠሉ ናቸው። በወንድሞቻቸው ምን ያሉ ናቸው? ሪጀክት የተደረጉ ናቸው። በወንድሞቻቸው የኔ ባሏቸው ወደሱ ወደ ሆኑት መጣ ምን አላሉትም፣ አልተቀበሉትም ይላል። ስለዚህ በመወደድ ተመሳሳይ ናቸው፣ በመጠላትም ተመሳሳይ ናቸው፣ ሪጀክት በመደረግም ተመሳሳይ ናቸው። የሆነ ሰበር ነገር ልንገራችሁ። በጣም የተወደደ በኋላ ስለ ዮሴፍ በረከት ነግራችሁ በጣም የሚወዳችሁ እንዳለ በጣም የሚጠላችሁ በዛው ልክ አለ። አይግረማችሁ። ክብር ለእግዚአብሔር ይሁን። ስለ ጠላችሁ ሰዎች ብቻ እያሰባችሁ አትቀመጡ። የሚወዷችሁ ስላለ ክብር ለእግዚአብሔር ይሁን። የተወሰነ ነገር ሊቀጥል ከዚህ ሁለቱም በብር ነው የተሸጡት። ዮሴፍም በብር ነው የተሸጠው፣ ኢየሱስም በብር ነው የተሸጠው። በመሸጥም ሁለቱም ወደ ጉድጓድ ተጥለዋል። ዮሴፍም ወደ ጉድጓድ ተጥሏል፣ ኢየሱስ ክርስቶስም ወደ ጉድጓድ ተጥሏል። በሚገርም ሁኔታ ወደ ጉድጓድ መጣል ብቻ አይደለም፣ ሁለቱም ደግሞ ከጉድጓድ ወጥተው የህይወት ታሪክ ለዋጭና ተለዋጭ ሆነዋል። ዮሴፍም ከጉድጓድ ወጥቶ ለቤተሰቡ በረከት ሆነዋል። ኢየሱስ ክርስቶስም ደግሞ በሶስተኛው ቀን መቃብርን ፈንቅሎ ክብር ለእግዚአብሔር ይሁን ከመጣላቸው ከመሞታቸው በኋላ ለውጥ አምጥተዋል። በሚገርም ሁኔታ ኢየሱስ ክርስቶስም ዮሴፍንም ስትመለከቱ ሁለቱም የካዷቸውን፣ የሸጧቸውን፣ የከሰሷቸውን አዳኝ ነበሩ። አሜን። ሁለቱም ዮሴፍን ብትመለከቱት ለወንድሞቹ መዳን፣ ለከሰሱት መዳን፣ ለሸጡት መዳን አይደል፣ ለቆሰሉት መዳን የሆነው ኢየሱስም የሞተላቸው የቆሰለላቸው ነው፣ ያቆሰሉት ናቸው፣ የገደሉት ናቸው። ሁለቱም በሚገርም ሁኔታ ከአባታቸው የተላኩ ነበር። ዮሴፍም ተልኮ ነው፣ ኢየሱስ ክርስቶስም ተልኮ። አብ እንደላከኝ እኔም ልካችኋለሁ ነው ያለው። ዮሴፍም አባቱ ነው ተነስቶ፣ እሱ አስቦ አይደለም ሂድ ሲለው ኦኬ ብሎ መጣ። ሁለቱም ኢየሱስ ክርስቶስም ዮሴፍም በሚገርም ሁኔታ ተመሳሳይነታቸው። ሌላ ማወቅ የምትፈልጉ ካላችሁ በክስ በውሸት ክስ ነበር የመጨረሻ ሞታቸው ወይንም ፍርዳቸው የተፈረደባቸው። የውሸት ክሶች ለምሳሌ እስር ቤት ሊገባ ጶጢፋራ ሚስት የውሸት ክስ ነው የከሰሰችው። ኢየሱስም እኔ እንዲነኝና እንዲነኝ ብሏል ብሎ በብዙ ነገር ሞክረውት ሳይሞትላቸው በክስ ነበር የገደሉት። በሚገርም ሁኔታ ጴጥሮስም ኢየሱስም ሁለቱም አዳኞች ነበሩ። ዮሴፍ የራሱን ቤተሰብ አድኗል፣ ራሱን አድኗል። ከራሱ አልፎ ደግሞ ግብፅን አድኗል በምግብ ከግብፅ አካባቢ ያሉ ማህበረሰቦችንም ደግሞ ሀገሮችንም አድኗል። እየመጡ እየገዙ ከድርቃቸው ከጥፋታቸው ሄዱ ነው። ኢየሱስ ክርስቶስ ደግሞ እኛን አድኗል። አሜን። የገደሉትን አድኗል። ለነሱ መዳን ነው ኢየሱስ የተሰጠው። በሚገርም ሁኔታ ደግሞ ዮሴፍ በጣም የሚታወቅበት የህይወት ስታይሉ በኋላም በረከት ከምለው ነገር አሳያችኋለሁ። በሚገርም ሁኔታ የይቅርታ ህይወቱ የሚገርም ነው። ምዕራፍ 50 ቁጥር 20 ላይ እናንተ ለክፉ አደረጋችሁት፣ እግዚአብሔር ግን ይህንን ለምን ለበጎ አደረገው ብሎ ይቅርታ ሲሰጣቸው እንዲያውም የይቅርታ እንባው ራሱ በኋላም እንመለከተዋለን። እሱ የሚገርም ነበር። ዞር ብሎ አለቀሰ ይላል። ሲያዋቃቸው አለቀሰ ይላል። የበደሉት እነሱ ናቸው። ቅድም ዝም ብዬ አይደለም ለማሳየት የሞከርኩት። ከተበጠበጠ ቤተሰብ የተወለደ ነው ዮሴፍ። ወንድሞቹ የከዱት ነው፣ ህልመኛ ብለው የሚከሱት ነው። ከዛ አልፎ ደግሞ የማይቀበሉት ነው። ጌጠኛ ልብስ አባትየው ሲገዛለት ሲሰራለት እነሱ ጌጠኛ ልብሱን ገፈው፣ ልክ ኢየሱስ እንደተገፈፈ ገፈውት ደም በደም አድርገውት የሰጡት ነው። በብዙ ነገር ብቻ ይቅርታ ማለትም በመስቀል ላይ ኢየሱስ የሚያደርጉትን አቁምና ምን በሏቸው ይቅርታ አድርጉላቸዋል። እነሱ ትገለናለህ አሁን ማልልን ምናምን ሲሉት እናንተ ለክፉ አሰባችሁት፣ እግዚአብሔር ግን ለበጎ አደረገው ብሎ
የይቅርታ ህይወት ሲያካፍላቸው ትመለከታላችሁ። በመጨረሻ በሁለቱ መመሳሰል በጣም ብዙ እናንተ ሄዱ ለጥናታችሁ አሳልፈ ይሰጣዋለሁ። ሁለቱ ላይ ስትመለከቱ የበደሏቸውን፣ የከሰሷቸውን፣ የገደሏቸውን በህይወት በማኖር በመፍቀድ ማለት ነው። at the same time በስጋዊ በረከት የሚበሉትን ዮሴፍ ይሰጣቸው ነበር። መኖሪያ ቦታ ይሰጣቸው ነበር። አሜን። ኢቭን አገራቸው ባልሆነ በግብጽ እንኳን ጌሴም የሚባል ቦታ ይወስድላቸው ነበር። ከንጉሱ ይባርካቸው ነበር። አስብ፣ የበደሏችሁን ይቅር ማለት አይደለም ማኖር። በአይበታቸው ላይ እየሰፈረ ምግብ እያበላ እያጠጣ ኑሩ እያለ የሚያኖር ነበር። በብዙ ነገር ዮሴፍና ኢየሱስ ክርስቶስ ይመሳሰላሉ። እኔ ግን የዮሴፍ በረከት ያልኩትኝ እነዚህ በሙሉ መመሳሰላቸው ለመናገር ነው። ዮሴፍ ያሳለፈው ግን ህይወት በጣም የሚያሳዝን ምስቅልቅል ያለ ህይወት ያለው ነው። ስለዚህ አሁን ከኛ ህይወት ጋር ያያስኩኝ ልናገር። ክብር ለእግዚአብሔር ይሁን። እስካሁን የተማራችሁት ነገር ካለ እግዚአብሔር በኢየሱስ ስም በህይወታችሁ ያጽናላችሁ። የዮሴፍ በረከት ያልኩትኝ እና እኛ ላይ የሚሰራል ብዬ ያልኩትኝ የገባንበት ጉድጓድ የምንኖርበት ሳይሆን የምናልፍበት ነው። ዮሴፍ ከተባረከው ነገር አንደኛው እና እናንተ ምንም እንድንወስደው የምፈልገው አሁን ያላችሁበት የትኛውም ጉድጓድ መጨረሻችሁ አይደለም። አሁን የገባችሁበት ሰይጣን ያስገባችሁ ጉድጓድ የዮሴፍ አንደኛው በረከት እኔና እናንተን የሁሉ ምዕራፍ የወሰደበት ምክንያት የሚመስለኝ ጉድጓድ ውስጥ ያለ ሰው ማንም ሰው የህይወት ጉድጓድ፣ የሥራ ጉድጓድ፣ የቤተሰብ የህይወት ምስቅልቅል ጉድጓድ ውስጥ ቢኖር እንኳን እግዚአብሔር ጊዜ ጠብቆ ያወጣዋል። ሰይጣንና የሰይጣን ልጆች ተባብረው እናንተንና አገልግሎታችሁን፣ ቤተሰባችሁንና ኑሯችሁን፣ ፊውቸሪቲያችሁን ሊጥሉ ያሰቡ ካሉ ጉድጓዱ ለጊዜው ነው። እግዚአብሔር ከጉድጓድ ያወጣል። በማንኛውም ጉድጓድ ውስጥ ብትቀመጡ እግዚአብሔር የዮሴፍ በረከት ትልቅ የሚያስተምረን ነገር ምንድነው ካላችሁ ከጉድጓድ መውጣት ይቻላል። ሰዎች ቤተሰቦችን ጉድጓድ ቆፍረው ቀበርናችሁ ከዚህ በኋላ አትኖሩም ይሏቸዋል። ግለሰቦችን ይቀብራሉ ሰዎች። አንዳንድ ቸርቾች አለቀላቸው ተብሎ አገር ይቀበራል። ከዚህ በኋላ ይቺ አገር አትሆንም፣ ሰው አይሆኑም እነዚህ ተብለው የሚቀበሩ አሉ። እግዚአብሔር እንጂ መጨረሻው ነው የሚያውጀው። ሰው አውጆ ሊጨርስ አይችልም። ሰው አለቀ ሲል እግዚአብሔር ይጀምራል። ስለዚህ ከኔ ጋር ማለት ከቻላችሁ በሉት ጉድጓድ መጨረሻ አይደለም። ክብር ለእግዚአብሔር ይሁን። አሁን የገባውበት ሲቹዌሽን መጨረሻ አይደለም። ሰዎች ወንድሞቹ ተማክረው ሜቢ 12 ወንድሞች ናቸው፣ ወንድማማቾች ናቸው። ቢንያም የለም በዚህ ሰዓት ችግር ውስጥ የለም። እሱ የዮሴፍ ወንድም ነው፣ 12ኛ ልጅ ነው። 10 ተመካክረው ከተውኛል ብሎ ሲል እግዚአብሔር ግን አልጨረሰም ነበር። እነሱ የመጨረሻ ያደረጉትን እግዚአብሔር የበረከቱ መጀመሪያ ያደረገው። ስለዚህ ለማን እንደማወራ ባላቅም አወራለሁ ዛሬ፣ እግዚአብሔርም ይረዳኛል። ዮሴፍ የሚያስተምረን የዮሴፍ በረከት ብዬ ያልኩበት አንደኛው ምክንያት ጉድጓድ መጨረሻችን አይደለም። የገባችሁበት ፒት ሲኦል ቢሆን እንኳን እግዚአብሔር ሊያወጣ ይችላል። ክብር ለእግዚአብሔር ይሁን። ሁለተኛ በህይወታችሁ የገባችሁበት እስር ቤት የመጨረሻችሁ አይደለም። የእስር ቤቱ ደግሞ እንደ ዮሴፍ በንጽህና የገባችሁበት ሊሆን ይችላል። እንደ ዮሴፍ በንጽህና የገባችሁበት ሊሆን ይችላል። አንዳንዶቻችን ደግሞ ራሳችን አጥፍተን፣ ራሳችን ተሳስተን፣ ራሳችን አበላሽተን የገባ ነው ሊሆን ይችላል። እግዚአብሔር ግን ሰዎች በእኛ ላይ ተመካክረውና ደግሰው ያስገቡን ቢሆንም ንጹህ ብንሆንም የገባንበት ነገር ቢሆን እግዚአብሔር አንድ ቀን ዋጋቸውን ይሰጣውና ለኛም ዋጋ ይከፍለናል። የገባንበት እስር ቤታችንም መጨረሻ አይደለም። በዚህ ጉባኤ ሆናችሁ የምትሰሙኝ ከዚህ በኋላ ምን መልእክት የምትሰሙ የእግዚአብሔር ሰዎች የምነግራችሁ እስር ቤታችሁ እናንተ ገብታችሁናል። እስር ቤታችሁ ደግሞ እናንተ በማያገባችሁ እንደ ዮሴፍ ቅን ሆናችሁ እንደ ኢየሱስ ፍጹም ሆናችሁ የገባችሁበት ቢሆን እንኳን መውጣት ይቻላል። ምክንያቱም ጉድጓዳችን መጨረሻችን አይደለም። አዋጅ! ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ሌላኛው ሶስተኛው ደግሞ ስደተኝነታችሁ የተሸጣችሁበት ቦታ የገባችሁበት ሰፈርና መንደር ከተወለዳችሁበት ቀይና ሰፈር እርቃችሁ እንኳን ብትገኙ እግዚአብሔር የምድር ሁሉ ዳርቻ ፈጣሪ ነው። ዓለም ሁሉ በሱ አይን ስር ነው ያለው። ስለዚህ እግዚአብሔር እናንተን ለመባረክ
ግዴታ የተወለዳችሁበት ሰፈርና መንደር ቀዬ ላይ መገኘት የለባችሁም። እግዚአብሔር ለዮሴፍ በአባቱ ቤት የሚባርከው ነበር። ክብር ለእግዚአብሔር ይሁን። እስር ቤትም እያለ ይባርከው ነበረ። ጉድጓድ ውስጥ ተጥሎ ይባርከው ነበረ። አልፎም ደግሞ በግብጽ መንግስት ዙፋን ላይ በተቀመጠም ጊዜ ይባርከው ነበር። ስለዚህ እግዚአብሔር በረከት ነው ብዬ ስል ከጉድጓድ ያወጣል፣ እስር ቤት ደጆችን ከፍቶ ያወጣል። at the same time ደግሞ እግዚአብሔር በስደታችን ምድር በሄድንበት ምድር ላይ በገባንበት ሰፈር ላይ የእግዚአብሔር በረከት ይሆናል። አሜን። ዮሴፍ ያስተማረ ምንድነው ፓስተር? የዮሴፍ በረከት ላንተ ምንድነው ካላችሁ፣ ጉድጓድ መጨረሻ አይደለም፣ እስር ቤት መጨረሻ አይደለም። አሜን። ስደት ምድር ላይ መባረክ፣ ስደት ምድር ላይ መብዛት፣ ስደት ምድር ላይ ለሌሎች በረከት መሆን እችላለሁ። ወይኔ የማቀው ሰፈር ቢሆን፣ ወይኔ የኔ በሆነ አካባቢ ቢሆን፣ ወይኔ የሚረዱኝ ሰዎች በሆናል። ዮሴፍ ቋንቋ አይደለም፣ ህዝቡ አይደለም። እግዚአብሔር ግን አሜን፣ ክብር ለእግዚአብሔር። እግዚአብሔር ግን ባለውበት ሁኔታ ሊባረክ የሚችል አምላክ ነው። ክብሩ ለሱ ይሁን። ሃሌሉያ። ስለዚህ እስር ቤት መጨረሻ አይደለም፣ ጉድጓድ መጨረሻ አይደለም፣ ስደት ምድር የምጠፋበት አይደለም፣ በእግዚአብሔር በረከት የምገለጥበት ነው። ለራሳችሁ በሉት። አይ ዶንት ኖ እዚህ ላለን ይሆናል። ሁላችንም የተወለድንበት ሀገር አይደለም ያለ ነው። ነገር ግን በዚህ ምድር ይባርከናል። ክብር ለእግዚአብሔር ይሁን። ከተማችሁን ሰፈራችሁን ጥላችሁ የወጣችሁ ቋንቋቸውን በማታውቋቸው ሰዎች መልካችሁ በማይመስላችሁ ቦታ እንኳን ያላችሁ እግዚአብሔር ይባርካል። የዮሴፍ በረከት ሌላው ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። የሚጠሏችሁ ሰዎች እንደ አሸን ቢበዙ አሜን ነው። በሚጠሏችሁ ብትከበቡም አንድ የሚወዳችሁ ግን እግዚአብሔር ይሰጣችኋል። የሚወዳችሁ ብዙ መሆን የለበትም። አንድ ከወደዳችሁ ለዘላለም ህይወታችሁ ሊቀይሩት ይችላሉ። የሚጠላችሁ ዲመን በጣም ብዙ ነው። የሚወዳችሁ ኢየሱስ ግን አንድ ነው። ክብር ለእግዚአብሔር። የምትኖሩት በሚጠሏችሁ ሳይሆን በሚወዷችሁ ነው። ሰፈር ሁሉ ጠልቷችሁ ቤት ግን እናትሽ ከወደዱሽ አለቅ። ክብር ለእግዚአብሔር ይሁን። ዮሴፍን ወንድሞቹ እጅግ ይጠሉት ነበር። እስከ ሞት ድረስ አምርረው ይጸየፉት ነበር። መጽሐፍ ሲናገር ከሩቅ አዩት ነው የሚለው። ይሄ ልመኛ መጣ ብለው አንደኛውም ተቃዋሚ እስከማይመስል ድረስ እጅግ በልባቸው ይጠሉት ስለነበረ ቃላቸውም ክፉ ያደርጉበት ነበር ይላል መጽሐፍ። በመልካምም አያናግሩትም ነበር ይላል። እኔ ግን እላለሁ የሚወደው አባት ነበር። የሚወደው ንጉሥ ተሰጥቶት ነበር። ክብር ለእግዚአብሔር ይሁን። የሚወደው ብዙ ሰው እግዚአብሔር ከዛ በኋላ አስነስቶለት ነበረ፣ ከሱ ሌላ ማንም ሰው። ስለዚህ ፕሊዝ በእግዚአብሔር ፍቅር ልለምናችሁ፣ በእግዚአብሔር ፍቅር ልማልድ ስለናንተ እሺ በሉኝ ፕሊዝ። አይናችሁን ከሚጠላችሁ ሰዎች አንሱ። ከማይቀበሏችሁ ሰዎች አይናችሁን አንሱ። ከማይሰሟችሁ ሰዎችና እናንተን ኮታችሁን በደም በክለው የአባታችሁን ልብ ሊሰብሩ ስለሚችሉ ሰዎች አታስቡ። እግዚአብሔር የተባረከ ይሁን። አበሻ ሲተርት እንደዚህ ይላል፣ ድስት ግጣሙን አጣም ይላል። ምን ማለት ነው? አንተ ብትዘምር የማይሰሙ ብዙዎች ሊኖሩ ይችላሉ። የሚሰሙ ግን 2 3 4 ሰዎች አይጠፉም። አሜን። አንተ ስትናገር ብዙ አይጥመኝም የሚል ሊኖር ይችላል። አንድ ሰው ግን ነፍሱ የሚለመልመው አንተ በምትናገረው ነው። የሚገርማችሁ ዮሴፍ በተጠላው ልክ የሚወደው አባት ነበረው። እንዲያውም ከነሱ አስበልጦ ልብስ የሚሰፋለት፣ ክብር ለእግዚአብሔር፣ የማዕረግ ልብስ፣ ቀለም የበዛበት ልብስ የሚሰራለት ነበረ። ስለዚህ ስለሚጠሏችሁ ሰዎች አትጨነቁ። ዮሴፍ ከጉድጓድ መውጣት የቻለ ነው። ከእስር ቤት መውጣት በስደት ምድር የለመለመ ነው። እሱ ብቻ አይደለም የዮሴፍ በረከት። የዮሴፍ በረከት ትልቁ በረከቱ በሚጠሉት ሰዎች መካከል የለመለመ ነው። እነግራችኋለሁ ይህንን እንደ ትንቢት። የሚጠሏችሁን ሰዎች መዝግባችሁ ያዟቸው። ከፈለ አይናቸው እያየ እግዚአብሔር በእነሱ መካከል ከፍ ከፍ ያደርጋችኋል። የሚጠሏችሁ እያሉ ለምን እንደጠሏችሁ ራሱ ሳታውቁ እግዚአብሔር ግን ከፍ ከፍ ያደርጋችኋል። ክብር ለእግዚአብሔር ይሁን። ከዚህ ጋር ተመሳሳይ ግን ለየት ትንሽ እንዲል የፈለኩት የሚከሷችሁ ሰዎች ያላችሁ ደስ ይበላችሁ። ከሳሾች ገዳዮች ናቸው። ኢየሱስ ክርስቶስ በመወገር በመጠላት በተለያየ መንገድ አልሞተም። ኢየሱስ የሞተው መጨረሻ ላይ በመከሰስ ነው። መከሰስ ያስጠላል። ክስ ማለት እናንተ ያላደረጋችሁት ነገር አድርጓል ብሎ ሰው ሲመሰክር ማለት ነው።
አድርጓል ብሎ ሰው ሲመሰክር ባለሽ የሚከስሽ ሚስትህ የምትከስ ጓደኞች የሚከሷችሁ ለበጎ ለነሱ እየኖራችሁላቸው ለክፉ አስበው በእናንተ ላይ ክስ የሚመሰርቱ ሰዎች ባሉበት አይዟችሁ እንደ ዮሴፍ የተከሰሰ የለም አይደል ሳይፈልጋት ፈልጋው አምልጦ ወጣ ንጹህ ሊና ይሻለኛል ብሎ ሊናዬ ቢለብስ ይሻላል ሰውነቴ ከሚለብስ ብሎ አሮኖ በዛ ዘመን ጃኬት ኮት ሱሪ አይለበስም ነበር ይባላል ጀርስ እንደ ጀለቢያ ያለ እንደዚህ የሚገባ ልብስ ነው የሚለብሱት አውልቆላ ሲሮጥ ራቁቱን ይሆናል ሰውነቴ ራቁት ይሁን ብሎ ነው ይሮጥ ህሊናዬ ግን ንጹህ እንዲሆን እፈልጋለሁ አለ በዚህ ጽድቁ ግን እንዲኖር ስላልፈለገች ምን አይነት ክፉ ሴትዮ እንደሆነች እኔ በዚህ ዘመን ስላሉ ሰዎች ክፋት ስታወሩ ምን አይነት ዘመን ደረስን ካላችሁ ኖ ድሮም ነበር ይዛ አይነት ሰው ነበር እንደ ጴጥፋራ ሚስት ያለች የጸናች በክፋት የታጠቀች ይሄ ብራዊ በቤት አምጥተው ሊደፍረኝ ነበር ብላ እስር ቤት ሲጣል እንዲጣል ነገሮችን ያመቻቸችው እሷ ነበረች ስለዚህ መከሰስ በጣም ከባድ ነገር ነው በህይወት ከነበረበት ክብር ነው ያዋረደችው ዛሬ በህይወታችሁ በጣም ክስ ያለባችሁ ሰዎች የምትሰሙኝ ትኖራላችሁ ወዳችኋለሁ በጣም ነው የምወዳችሁ ያልወሰዳችሁትን ገንዘብ ወሰዳችሁ ተብላችሁ በንጽህና ከመስሪያ ቤት እየኖራችሁ እያለ የተባረራችሁ ባላችሁበት ሲስተም ውስጥ መኖር ያቃታችሁ ሰዎች ኩሩ ሳትሆኑ ኩሩ እንደሆናችሁ ንፉግ ሳትሆኑ ንፉግ ነው የተባላችሁ ልባችሁ ንጹህ እየሆነ ሳለ ንጹህ አይደለም የተባላችሁ አይዟችሁ ክሱ ያልፋል ዮሴፍ እጅግ ተከሷል ልክ ኢየሱስ ክርስቶስ እንደተከሰሰው እናንተ ግን ተሟግታችሁ አታሸንፉ የሚሟገትላችሁ አልሞተም የሚሟገትላችሁ በዙፋኑ ላይ ነው ያለው የሚሟገትላችሁ የሚሰራ አምላክ ነው ክብር ለእግዚአብሔር ይሁን የዮሴፍ በረከት ምለው በክስ መካከል የሚያጸና ነው የሚቀጥለው ስድስተኛው ዮሴፍ ሞቷል ተብሎ ነበር ዮሴፍ ለአባቱ እና ለዘመዶቹ ለሚኖሩበት አካባቢ እዚህ ሀገር ላይ አሜሪካን ስንኖር ሎስት ዶግስ ሎስት ሰምቲንግ ተብሎ እንደሚጻፍ በዛ ዘመን ዮሴፍ ጠፍቷል ተብሎ ፎቶግራፍ ባይኖርም በየአካባቢው ተፈልጓል ግን ኤቪደንስ መጥቷል ልጅ ምን ብሏል ሞቷል ተብሎ ልብሱን ደም አስነክተውት አውሬ በልቶታል ብለው ነው ያመጡለት እንዳው ምን አልኩኝ እኔ እድር ተበልቶበታል ዮሴፍ አስባቸዋል እድር ተበልቶበታል ሐዘን ተለብሶለታል ጥቁር ልብስ ተለብሷል የውሸትን ባ ተነብቷል ገዳዮቹ 10 ይሆናሉ 10 ከሱ ጋር 11 ከዛኛው ጋር 12 10ም የውሸትን ባ አንብበው ተውለታል እንዳዘነ ሰው መስሏል ባይ ዘ ዌይ አንድ ወንድማችሁን ስትገድሉት ያባታችሁን ልብ በጦር እንደመውጋት አባታችን እግዚአብሔር በአንድ ወንድም መሞት እንዲያውም ከነ ሐዘኔ ወደ መቃብሬ ወርዳለሁ ብሎ ተናገረ ይሄን ምን ልትፈልገ ነው ካላችሁ በቃ እከሌ ሰርቫይቭ አድርግ አይኖርም አገልግሎቱ ሞቷል ድምጹ ሞቷል ህይወቱ ሞቷል ጸጋው ተዳፍኗል ከዚህ በኋላ ያና የነገር እንደገና በህይወት አይኖርም ተብሎ ይወራል እኔ ዮሴፍ በረከት ብዬ ያልኩት አይገርምም እድር የተበላበት ሰው አንድ ቀን ብቅ አለ ሞቷል የተባለ ሰው ንጉስ ሆኖ ተነሳ አሜን የሞተ የተቀበረ የተባለው ሰው አብያቸው ሆነ አጉራሻቸው ሆነ አኗራቸው ሆነ ምድር ሰጫቸው ሆነ አሜን አይዶንት ኖ የተወራህብን አላቅም ግን የጌታ ድምጽ እንደዚህ ነው የሚለው ሞት እንደተወራ ክብር ይወራል ጥፋት እንደተወራ ሞገስ ይወራል ኪሳራ እንደተወራ በቃ አለቀለት ባታገለግል አይሻላትም ባይኖር አይሻለው ባይጸልይ አይሻለው የተባለ እንደገና እግዚአብሔር የሞተውን አሜን አባትየው መጣና እንደዛሉ ልጄ ሆይ አለው አያለው ብያል ገመትኩም አለ አንተም ብቻ ሳይሆን የልጅ ልጆችን አየው አለው አይዟችሁ የተወራባችሁ ነገር ሞት ምን እንደሆነ አላቅ ሰዎች ያወሩባችኋል አገልጋይ ስትሆኑ ይገመግሟችኋል በቃ ከዚህ በኋላ አይነሳም የሚሏችሁ ነገር አለ እግዚአብሔር ግን የተባረከ ይሁን አሁንም የማዋጭ ነው መልእክት ነው ብያችኋለሁ ይሄ መልእክት የኔ ነው የሚለኝ ሰው አሜን ይበል
ከጉድጓድ እወጣለሁ የሚል ሲኝ አሜን ይበል። ከእስር ቤቴ እወጣለሁ የሚል አሜን ይበል። በስደቴ ምድር ይባርከኛል የሚል አሜን ይበል። ከከሰሱኝ ክስ አመልጣለሁ የሚል አሜን ይበል። በውሸት እንደሞተ እንደጠፋ አልሞተም እኮ ልጁ። አባትየው ግን ልቡ ተሰብሯል። በየቀኑ ጧት እየተነሳ ለሱም ለራሄልም ለሁሉ ነገር ያዝናል መጽናናት እስከማይችል። ስለዚህ የዮሴፍ በረከቴ ነው። ማን ነበረ ሞቷል ተብሎ ተወርቶበት መዝሙር የዘመረው ኢትዮጵያዊ ዘማሪ? መስፍን ጉቱ። የስ ምን ነበረ? ረሳሁት መዝሙሩን። አገኘው ይደጎም ዘምሯል። ሞቶ ተብሎ የነበረ ዮሴፍ ምናምን የሚል መስፍን ጉቱም ዘምሯል። ብዙ አገልጋዮች በአካል እንኳን ሞተዋል ተብሎ ተወርቷል። በአካል አብዛኛው ጊዜ ግን የሚወራባቸው መንፈሳዊ ህይወቱ ሞቷል፣ አገልግሎቱ ሞቷል፣ ስብከቱ ሞቷል፣ ይሄ ትዳር ሞቷል አይደል? ይሄ ህይወቱ እንደገና አይነሳም። ጤናው የተወሰነ በኩል ከስታችሁ ካየ አልቆለታል ነው የሚላችሁ። አልሞት አላለቅ። እግዚአብሔር አጽሙን እንደገና ህይወት ይሰጣል። ክፉ ዜናውን እንደገና ይገለብጣል። አለቀላት ተብላ የተነገረች ማንኛውም አይነት ፋሚሊያችሁ ሊሆን ይችላል ከዚህ በኋላ ሰው አይሆንም ተብሎ የተነገረ እግዚአብሔር እንደገና ህይወት ይሰጣል። አልዓዛርም ተነስቷል። እንኳን እኛ ክብር ለእግዚአብሔር። አልዓዛር ተቀብሮ 4 ቀን የሆነው እንደገና ተነስቷል። እድሜ ትንሽ ፈቅዶልኛል ብዬ አስባለሁ። ሀገርም ሞቷል ተብሎ አስታውሳለሁ። ከዚህ በኋላ እንትን የሚባል ሀገር አይሆንም፣ እንትን ሰው አይሆንም ከዚህ በኋላ ተብሎ እንደገና ሰርቫይቭ ሲያደርግ ብዙ ነገር አይቻል። ነጋዴዎች እንደገና ሰርቫይቭ ሲያደርጉ አይቻቃለሁ። ሱቃቸው ፈርሶባቸው የሆነ ነገር ከስረው ምናምን 3 4 ሰው 5 ሰው እግዚአብሔር ይልክላቸውና የሆነ ነገር አድርገው እንደገና ሲነሱ ያሉ የእንደገና አምላክ ነው እግዚአብሔር። እግዚአብሔር እንደገና የሚሰራ አምላክ ነው። ስለዚህ የዮሴፍ በረከት ያልኩበት ምክንያት እግዚአብሔር የእንደገና አምላክ ነው ለማለት ነው። ክብር ለእግዚአብሔር፣ ክብር ለእግዚአብሔር። እሺ ብትሉኝ ጥሩ ነው። ሌላኛው ዮሴፍ በረከት ያልኩት የመረሳት ዘመን ያልፋልላችሁ። ዮሴፍ የሞተ ብቻ አይደለም፣ የተረሳ ሰው። በመረሳት ማን እንደ ዮሴፍ? ዘፍጥረት ምዕራፍ 40 ላይ ከጥቅሱ ላንብብላችሁ። የጠጅ አሳላፊውን ሰው ትንቢት ነገረው፣ መልእክት ነገረው፣ መውጫ ነገረው፣ አገለገለው። እንጀራ አሳላፊውን ትሞታለህ አለው። ጠጅ አሳላፊውን ደግሞ አንተ በሕይወት ትኖራለህ፣ ወደ ክብር ትመለሳለህ ብሎ ነገረው። ከዛው እንደሚወጣ ስላሰበ ነገረው እንደዚህ ብሎ በቃ አንተ ከፍ ስትል አስበኝ አለው። የሚገርማችሁ ለስንት ዓመት እንደረሳው ታውቃላችሁ? የሚያስታውሰው አለ መጽሐፍ ቅዱስ ላይ? አዎ ቴንክ ዩ ጮካቲም። ታዲያ ለ2 ዓመት ረሳው ነው የሚለው። ለ2 years አስቢ። እዚህ ጋር እንኳን 2 years ብትረሱ እየበላችሁ እስር ቤት ነው የተረሳው። ምዕራፍ 40 ከቁጥር 21 ጀምሮ እንደዚህ ይላል እስከ 23። የመጠጥ አሳላፊው አለቃ ወደ ቀድሞ ሹም መለሰው። እርሱም እንደ ቀድሞ የጽዋውን ለፈርዖን በእጅ ይሰጥ ጀመረ። የእንጀራ ቤት አዛዡ ግን ልክ ዮሴፍ እንደ ተረጎመለት ሰቀለው። የሆነ ሁሉ የመጠጥ አሳላፊው አለቃ ዮሴፍን አላስታወሰውም፣ ረሳው ይላል። የሆነ ሆኖ የመጠጥ አሳላፊው አለቃ ዮሴፍን ምን አለው? ረሳው። አቤት መረሳት! ረሳው። ምዕራፍ 41 ቁጥር 1 ግን እንደሚል ታውቃላችሁ። የ40 መጨረሻው ቁጥሮች ነው ያነበው። ምዕራፍ 41 ቁጥር 1 ላይ ግን እንደዚህ ይላል። የኔ ታሪክ ነው የሚለኝ አሜን ይላል። ድፍን 2 ዓመት ካለፈ በኋላ ፈርዖን ሕልም አለመ፣ በሕልሙም አባ ወንዝ ዳር ቆሞ ነበረ ብሎ ይናገራል። ድፍን ስንት ዓመት ካለፈ በኋላ? 2 ዓመት። ከዛ በኋላ ምን እንዳደረገ ታውቃላችሁ? ዮሴፍን አምጡልኝ አለ። 2 ዓመት ካለፈ በኋላ ይሄ ህልምን ካለመ በኋላ ከ2 ዓመት በኋላ አምጡልኝ ዮሴፍን አለ። ከዛው ዮሴፍን ይዘውት ሲመጡ ፈርዖንም ዮሴፍን እንዲያመጡለት ትእዛዝ ሰጠ።
ስላንቺ ነው የማወራው። እግዚአብሔር ትእዛዝ ይሰጣል። አሁን ተረስቷል። ስንት ዓመት? ድፍን 2 ዓመት። በረከት የለም፣ እድገት የለም፣ መሻሻል የለም። ጠዋት ሲነጋ የት ነው? ቆጠራ ላይ ነው። እስር ቤት ሲገቡ ባይደው ሰው ይቆጠራል። ቆጠራል። አሁንም ያስበኛል ብሎ ያስባል። 365 እንደገና ሌላ 365 አለፈ። ድፍን ለሆነ ሰው የመታሰቢያው ጊዜ ደረሰ። ለሆነ ሰው የመታሰቢያው ጊዜ ደረሰ። አሜን። የመታሰቢያ ጊዜ የሚባል አለ። ፈርዖንም ዮሴፍ እንዲያመጡለት ትእዛዝ ሰጠ። አሁን በቃ የማይቆም ነገር ሆነ። ከእስር ቤትም በጥድፊያ ይዘውት ወጡ። ክብር ለእግዚአብሔር። 2 ዓመት የተረሳ ሰው ምን መጣለት? አሁን ደግሞ ጥድፊያ። ወደ በረከታችሁ በኢየሱስ ስም ያጣርፏችሁ። የዮሴፍ በረከት የመጣለት በረከት ከመጣበት መከራ በላይ ተረስቷል። ጉድጓድ ውስጥ ተጥሏል። ወንድሞች ጠልተውታል። ግን አንድ የሚያስበው ግን ንጉሥ ተነሳ። አሜን። 2 ዓመት ከተረሳ በኋላ ግን ዮሴፍንም አስቸኮሉት ይላል። የሆነ ሰው ይሄ መልእክት ይሁንለት። በጌታ በኢየሱስ ስም ወደ በረከታችሁ ያስቸኩላችሁ። ወደ ሞት አይደለም ያጣደፉት፣ ወደ ዙፋን ያጣድ። ፈርዖንም ዮሴፍን ህልማይ እንደውም ይሄን በደንብ ላምበው። ከእስር ቤትም በጥድፊያ ይዘውት መጡ ይልና ጠጉሩንም ከላጩት ልብሱንም ከለወጠ በኋላ ፈርዖን ፊት ቀረበ ይላል። አሜን። ሙመንቱን እግዚአብሔር የሰጠውን ማይክሮ ሰከንዱን እግዚአብሔር የሰጠውን እድል በኢየሱስ ስም መጠቀም ሆነለት። እዚህ ውስጥም ያላችሁ መጠቀም ይሁንላችሁ። ያቺ ሙመንት ከነ ጸጉሩ ከነ ጎፈሬው ከነ ጨበሬው መግባት አልፈለገም ወይንም አልተፈቀደም። ወዲያውኑ ላጩት ይላል። ምክንያቱም በፈርዖን ዘመን ሁሌ መላጣ ናቸው ፈርዖኖቹ። ልጭት ብሎ ነው የሚቀርቡት። that their system ራስታ አይደሉም እነሱ መላጦች ናቸው። ልጭት ነው ፈርዖኖቹ የሚደረጉት። አሁን ራሱ ጉግል ብታደርጉ ፈርዖኖቹ መላጣ ናቸው ማለት ለዛ ቦታ የሚመጥን አለባበስ። ጠጉሩን ከላጩት ልብሱንም ከለወጡለት በኋላ ፈርዖን ፊት ቀረበ ይላል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር ለፈርዖን ትልቅ ነገር ለዮሴፍ ትልቅ ነገር አደረገለት። ፈርዖንም ልኮ ዮሴፍን አስጠራ፣ ከግዞትም ቤት አስቸኮሉት። እርሱን ራሱንም ተላጨ፣ ልብሱም ለወጠ፣ ወደ ፈርዖንም ገባ ይላል። ምንድነው የዮሴፍ በረከት ካላችሁ የምትረሱበት ዘመን ይኖራል። ግን እግዚአብሔር የተባረከ ይሁን ዘመን አለ። የምን ዘመን? የመታሰብ ዘመን። የመታሰብ ዘመን አይ ዶንት ኖ። ለዚህ ቤተክርስቲያን መታሰብ ይሁን፣ ለይበታችሁ መታሰብ ይሁንላችሁ። ለእናንተ ለሆነ ነገር ሁሉ የመታሰብ ዘመን ይሁንላችሁ። እግዚአብሔር ያስብሻል እህቴ፣ እግዚአብሔር ያስብሃል ወንድሜ። በተረሳውበት የሆነ ስልክ ታገኛለህ፣ የሆነ ኢሜል ይደርሰሃል፣ የሆኑ ሰዎች ላንተ እግዚአብሔር ይቀሰቅሳቸዋል። በዚህ ሰው ህይወት ውስጥ ያየሁት በረከት ምን እንደሆነ ታውቃላችሁ? ህይወቱን በሙሉ የተረሳ በመሰለበት ጊዜ እግዚአብሔር ያሰበው ሰው 2 ዓመቱ 12 ዓመት ሳይሆን 22 ዓመት ሳይሆን እግዚአብሔር አሰበው። ክብር ለእግዚአብሔር ይሁን። ሌላኛው የዮሴፍ በረከት ብዬ ያልኩትና ለእናንተም እንዲሆን የምመኘው ይሄ ነው። ዮሴፍ እግዚአብሔር በህይወቱ ሉዓላዊ ብቻ ሳይሆን ሁሉን አዋቂ ብቻ ሳይሆን ስለ ሁሉ ተመልካችና በሱ ቁጥጥር ስር ያለ ብቻ ሳይሆን እሱ ትልቅ ነገር ነው። እግዚአብሔር ባይ ዘ ዌይ ባላችሁበት ሁኔታ ሉዓላዊ ነው። አሜን። እግዚአብሔር ምንድነው? ሉዓላዊ ነው። ሁሉን ነገር አዋቂ ነው። እሱ የበላይ ነው። እሱ አሁን እየሆነ ላለው ነገር በሙሉ እግዚአብሔር የበላይ ነው። እግዚአብሔር ያውቀዋል። እግዚአብሔር ሳያውቀው የሚሆን ነገር የለም። እኛ በዘመን ውስጥ ነው የምናልፈው፣ እግዚአብሔር ግን ከዘመን በላይ ነው። እኛ በጊዜ ውስጥ ነው የምናልፈው፣ እግዚአብሔር ግን ከጊዜ በላይ ነው። እኛ በስፔስ በቦታ በጂኦግራፊ የተወሰንን፣ እግዚአብሔር ከጂኦግራፊ በላይ ነው። አሜን። ስለዚህ እግዚአብሔር በዮሴፍ ህይወት ያየሁት ትልቅና ዋነኛው ነገር ምን እንደሆነ ታውቃላችሁ? እግዚአብሔር ሉዓላዊ ብቻ ሳይሆን እያንዳንዱን ተግባርና
እያንዳንዱን ሂደት እያንዳንዱን ፕሮሰስ ፈጣሪ ነው፣ አድራጊም ነው። እያንዳንዱ በዮሴፍ የሚሆነው ነገር እሱ ኦርጋናይዝ ያደረገውና እሱ አስቦ አውቄ ዛሬ ፈርዖን ህልሚ ነገ እነዚህ ሰዎች ከእስር ቤት ተሳስተው ይምጡ ከዛ በኋላ ደግሞ ከነገ ወዲያ የጶጢፋራ ሚስት ምን ታርገኝ እኔን ለመድፈር ታሰብ እንደዛ ብሎ ታሰብ አይደለም። በዚህ በኩል ምን ነበር የምን ነጋዴዎች ነው የመጡት የግብጽ ነጋዴዎች ይምጡ ብሎ ዮሴፍ ያቀናጀው አይደለም። ማንንም ሁሉ የሚያቀናጅ እግዚአብሔር የበላይ ብቻ አይደለም። የህይወትሽ የሁኔታዎች ሁሉ ምንድነው አቀናጅ ነው። መንገድ ላይ ንጉሥ ሳኦል ሊቀባ ሲል ዳቦ ያዙ ሰዎች አሉ፣ ስጋ ያስቀመጠ ሰው አለ። ኢየሱስ ክርስቶስ እያገለገለ ያለ ለጌታ ራት በዚህ በኩል ስታልፍ እንደዚህ ታገኛለህ ያለው የእግዚአብሔር ቅንጅት ነው። እግዚአብሔር በህይወታችን አዋቂ ብቻ ሳይሆን የበላይ ሆኖ የሚያልፈውን ነገር የሚያይ ብቻ ሳይሆን የሚያልፈውን ነገር እንዳው ምን ብዬ ያልኩኝ ድርሰት በደራሲው እጅ እንዳለ ገጸ ባህሪዎች በደራሲው እጅ እንዳሉ አሜን። የኔም ህይወት በእግዚአብሔር እጅ ነው። ለምሳሌ ደራሲ ብትሆኑና አንድ ትልቅ መድብል ወይንም አንድ ልብ ወለድ ብትጽፉና 20 ገጸ ባህሪ ቢኖረው አንደኛውን ሚስት ማድረግ አይደል፣ አንደኛውን ባል ማድረግ፣ ባልየውን ቆንጆ ማድረግ፣ ፉንጋ ማድረግ ግልጽ ነኝ። በዚህ ዓመት ይሙት ማለት የማፈቃድ ነው። ደራሲው እንደፈለ መግደልም ይችላል ማዳንም ይችላል። አይሙትም ማለት ይችላል። ሃፒ ኢንዲንግ ኑሮ ይሄ ሙቪ ይሄ መጽሐፍ ሊል ይችላል። ደራሲው ነው እስክሪፕቶ ብዕሩ አእምሮ ነው የሚወስነው። ደራሲው ነው እንቅፋት የሚያስቀምጥበት። እንትን ሲገባ እሳት አደጋ መጣ ፖሊስ ያዘው የሚለው ማን ነው? ደራሲው እንደሚል እግዚአብሔር የህይወት ደራሲ ነው። የሚሆነውን ያውቀዋል። ለነዛ ነገር ደግሞ በሙሉ ሁሉ ነገር ያስቀመጣቸውን ያያቸዋል። እግዚአብሔር ብቻ ሳይሆን እነዛ ነገር ያውቃቸዋል። ስለዚህ ለክብራችሁ የሚሆነው ነገር እግዚአብሔር እያዘጋጀ ነው። ተኙሽ ደስ ይበላችሁ። አዋቂና አንተ በሉት። ማወቅ ብቻ ሳይሆን ታቀናጃለህ የኔ ህይወት። ክብር ለእግዚአብሔር። ለሩትም እንደ ድንገት ወደ ቦዔዝ እርሻ ገባ ይችላል። ለእሷ እንደ ድንገት ነው። ለእግዚአብሔር ግን ዘላለማዊ ዕቅድ ነው። እግዚአብሔር ያላየውና የማያየው ነገር የለም። ሁሉን ያውቃል። ክብር ለእግዚአብሔር ይሁን። እግዚአብሔር የህይወቴ ደራሲ ነው። እግዚአብሔር የህይወቴ ምንድነው? ደራሲ ነው። እንዳውም ልበላችሁ ይሄንንና ስለራሳችሁ በደንብ አስቡበት። ሃሌሉያ። የተሳሳቱ አይመስሏችሁም? ህልመኛ ሲሉት ዮሴፍን ህልመኛ ሲሉት የተሳሳቱ ይመስለኛል። ዮሴፍ የራሱ ህልም ቢሆንና የራሱ ሐሳብ ቢሆን መኖር የሚወደው ከአባቱ ጋር ከእናቱ ጋር ከወንድሞቹ ጋር አይመስላችሁ? ሰፈር ላይ ነው። ያንን ህልምና ራእይ ያሳየው ማን ነው? ዮሴፍን ህልሙን የከተተበት ዮሴፍ ራሱ አይደለም እግዚአብሔር ነው። እና እግዚአብሔር ዮሴፍን ይወዳል የምትሉኝ ከሆነ ልክ ነው። ዮሴፍን ይወዳል፣ ግን ሌሎችንም ይወዳቸዋል። ግን በዮሴፍ ያሰበው ሐሳብ ግን ከሁሉ ይበልጣል። ስለዚህ ዮሴፍን እንዳዳነ እንዳይመስላችሁ። እግዚአብሔር ያዳነው እኔና እናንተን ነው። በዮሴፍ በኩል እግዚአብሔር በዮሴፍ በኩል የፈጸመው የዘላለም ሐሳቡን ነው። ኦኬ ልምጣ። የዘላለም ሐሳቡ ማለት ምን ማለት ነው? እግዚአብሔር ዮሴፍን ሲያድን ዮሴፍ እሱን እንዳዳነ እንዴት እንደሚወደው እንዲበላ እንዳደረገው ንጉስ እንዲሆን እንዴት እንዳደረገው ነው ዮሴፍ የሚያስበው። ሜቢ ወንድሞቹም የሚያስቡት ምንድነው? ይህን ልጅ ወደዋል እግዚአብሔር፣ ህልመኛ ነው፣ ባለ ራእይ የሞላበት ሰው ነው ብለው ነው እዛ ጋር ነው የሚያስቡት። እግዚአብሔር ግን ከዛ በላይ ነው። እስቲ የገባው ሰው እጁን ያሳየን። ክብር ለእግዚአብሔር። የገባው ሰው። ስለዚህ እግዚአብሔር ዮሴፍን እየባረከ ይመስላል እንጂ ዮሴፍን እየባረከ ብቻ አይደለም። እግዚአብሔር ማንን እየባረከ ነው? በዛ ውስጥ ተስፋ ቃሉን ለዘላለም ያሰበውን ሐሳብ አሜን ነው። አብርሃም፣ ይስሐቅ፣ ያዕቆብ ክብር ለእግዚአብሔር ይሁን። ዘመን አልፎ ደግሞ በሱ በኩል የያዕቆብን ቤተሰብ ያዳነ ይመስላል እንጂ ኦሬዲ እግዚአብሔር ያዳነው ማንን ነው? እስራኤልን ያዳነው። እስራኤል ደግሞ የተስፋ ህዝብ ነው። ይሰማል።
እግዚአብሔር በክርስቶስ ኢየሱስ ደግሞ ያሰበው ዓለምን በሱ መጠቅለል ሐሳብ የሚፈጸመው ከይሁዳ በሚወለደው በኢየሱስ ነው። ስለዚህ ዮሴፍን ያዳነ ይመስላል እንጂ እግዚአብሔር ያዳነው የዘላለም የማዳን ስራውን ነው። ክብር ለእግዚአብሔር ይሁን። የዮሴፍ በረከት ብዬስል ዮሴፍ የሚባልን አንድ ሰውዬ ብቻ አይተን እግዚአብሔር ዮሴፍን እንደወደደው በወደደኝ የምትሉት እንድትሆን አይደለም። እግዚአብሔር ባንተ ያሰበው ሐሳብ ካንተ ያልፋል። እስቲ ለራሳችሁ በሉት፣ በእኔ ያሰበው ከኔ ያልፋል በሉ እስቲ። እኔን የሚያኖረኝ ከኔ ያልፋል በሉ እስቲ። እኔን የሚባርከኝ ከኔ ያልፋል በሉ ለራሳችሁ። ክብር ለእግዚአብሔር። እግዚአብሔር እኔን ለኔ ብቻ አላሰበኝም። ወይኔ እንደዚህ ስትሉ እንዴት ነፃ እንደምትወጡ። አንቺን የሚያኖርሽ ላንቺ ብቻ አይደለም። አንቺን የሚድርሽ ላንቺ ብቻ አይደለም። እኔን አገልጋይ የሚያደርገኝ ለኔ ብቻ አይደለም። እኔን ረጅም ዕድሜ የሚሰጠኝ፣ ጤና የሚሰጠኝ፣ ሰላም የሚሰጠኝ፣ አሪፍ የሚያደርግልኝ ለኔ አይደለም። ዛሬ ሆኜ ሳስበው ዮሴፍን ማዳኑ እግዚአብሔር ኢየሱስን አስቦ ነው። አሜን ነው። የሚመጣውን የእግዚአብሔርን የዘላለም ዕቅድ አስቦ ነው። ስለዚህ ዮሴፍን መታደግ ጉርጓዱ ያልገደለው፣ የጶጢፋራ ቤት ያልገደለችው፣ የወንድሞቹ ጥላቻ ያልገደለው፣ ፕሬዝ ጋድ ዘላለማዊ ዕቅዱ መካከል ዮሴፍ አንዱ ነው። እኔ ብርሃን ዛሬ የምኖረው በምን ውስጥ ነው? በእግዚአብሔር የዘላለም ዕቅድ ውስጥ እማድንለት ሰው አለ። አሜን። በእኔ የሚወጣ ሕዝብ አለ። በእኔ የሚጽናና ሕዝብ አለ። በእኔ የሚባር እግዚአብሔር እኔን ባለ ሀብት ለማድረግ፣ እኔን ነፃ አውጪ ለማድረግ፣ እኔን ታዋቂ የማድረግ ሐሳብ አይደለም። እግዚአብሔር ዋና ሐሳቡ በእኔ ውስጥ ታላቅ መሆን፣ አሜን፣ ኃያል መሆን፣ በጸጋ ስጦታ ብሞላ። እስቲ አሜን በሉልኛ። ለኔ እግዚአብሔር በሚገርም ግሬስ ቢባርከኝ በእኔ ውስጥ የሚያድኗቸውን፣ ወደ መንግሥተ ሰማያት የሚሰበስባቸውን፣ ልጅ የሚያደርጋቸውን፣ አርነት የሚሰጣቸውን፣ መጽናናት የሚሰጣቸውን፣ ከአጋንንት መንጋጋ የሚፈለቅቃቸውን አስቦ ነው። ስለዚህ እንደዚህ ልበል፣ የሚጽፍልኝ ሰው ቢኖር ደስ ይለኝ ነበረ። አንተ ካንተ ታልፋለህ። አንቺ ካንቺ ታልፊያለሽ። አንቺ እዚህ ምድር ያለሽው፣ አንተ እዚህ ምድር ያለው ለአንተ ብቻ አይደለም። ዶንት ስቴይ ዊዝ ጆሴፍ ኦንሊ። የጆሴፍ ብሌሲንጉ እሱ እንጂ በዛ ረሃብ እስራኤል ሁሉ ናትዬ ሊሞት ነበር፣ ሊጠፋ ነበር። ያ ረሃብ ያዕቆብንም፣ የያዕቆብ ልጆችንም፣ ይሁዳንም ጭምር ምን ሊያደርግ ነበር? ሊገድል ነበር። አያውቅም። እግዚአብሔር ግን ያውቅ ነበር። ለዚህ ነው የዮሴፍ ታሪክ ከኢየሱስ ጋር የሚመሳሰለው መሰለኝ። የዮሴፍ ታሪክ በብዙ ነገር ነው የሚመሳሰለው። ስለዚህ የዮሴፍ በረከት ብዬ ስል ፕሬዝ ጋድ፣ ጌታ ሆይ አመሰግናለሁ። ቴንክ ዩ ሆሊ ስፒሪት። ከዚህ በላይ አልሂድ፣ ከዚህ በላይ አልሂድ። የዛሬ ፕሮግራሜን በዚህ ልጨርስ። ይህንን ሌላ ጊዜ እንቀጥላለን። እስቲ እንዲህ በሉ ለራሳችሁ፣ እኔ ለእኔ ብቻ አይደለሁም በሉ እስቲ። በሉት ለልባችሁ፣ እኔ ለእኔ ብቻ አይደለሁም በሉ እስቲ። ከእኔ አልፋለሁ በሉ። ከራሴ አልፋለሁ፣ ከቤተሰቤ አልፋለሁ፣ ከዘመዶቼ አልፋለሁ፣ ከሀገሬ አልፋለሁ። ክብር ለእግዚአብሔር ይሁን። ታልፊያለሽ ከዛ። አሜን ነው። መኖርሽ ዛሬ፣ መተንፈስሽ ዛሬ፣ አሜን። ዛሬ የምታጠናው የእግዚአብሔር ቃል፣ ዛሬ የምትሰራው ስራ፣ ዛሬ የምትባረኪው ባርኮት፣ ዛሬ እጅሽ ላይ ያለው ነገር ላንቺ ብቻ አይደለም። ባንቺ ያየዋል፣ ባንተ ያየዋል። ኢየሱስ ጌታ ነው። በጣም ብዙ ነው እግዚአብሔር ያስተማረኝ። ከሰዓት አንፃር በዚህ ልጨርስ እገደዳለሁ። አንድ ነገር ብቻ ልጨምርላችሁ። የዮሴፍ በረከት ያልኩት አንደኛው ነገር መስማት ትፈልጋላችሁ? ይህንን ስሙኝ። መከራን የታገሳችሁበት፣ ችግርን የታገሳችሁበት ባህሪ እንደነበራችሁ፣ ችሎታ እንደነበራችሁ፣ ስኬትም ላይ ደግሞ እንደተሳካላችሁ የምትቀሩበት፣ እንደተሳካላችሁ የምትጨርሱበት እንደ ዮሴፍ ጸጋ ይብዛላችሁ። ዮሴፍ መከራው አልተረተረውም፣ መከራው አልገነጠለውም አይደል? መከራው አላሸነፈውም። የመከራ ፈተና ከባድ ነው። ልክ ነኝ? እስቲ መከራ ውስጥ አልፎ የሚያውቅ፣ ችግር ውስጥ አልፎ የሚያውቅ በደንብ እስቲ እጃችሁን አሳዩ። መከራ ውስጥ አልፎ የሚያውቅ ምንም አልሆንም። ሜርሲዬ ምን ትለኛለች?
ድራማ ፊልም የኢትዮጵያ ወይም ያበሻ ሲታይ በጣም ቆንጆ የሆነች ሴት የምታምር ልጅ ሀብታም ልጅ የምትመስል ዳውን አስሰራ ያሳዩታል። እና ብዙ ሜካፕ አንፈጅም እኮ እኛ ለመከራት ምክንያቱም እንችልበታለን መሰለኝ። ይሄ ደሃ ቶሎ ለመሆን ሁለትዮሽ ከተሰራሽ ፈቆረስ ይመልሳል መሰለኝ አይከብድ። እና እንዲያውም በጣም የሚከብዳቸው ድራማ ሰሪዎቻችን ሀብታም ሆኖ መስራት እና በር ሲከፍቱ ራሳቸው የራሳቸው አይመስሉም። እስቲያቸው ሀብታም ሆኖ ሲያሰሯቸው ቀስ ብሎ ነው የሰው ቤት እንደሆነ ምክንያቱም በጣም የለመድነው ምኑን ነው ችግሩን ትንሽነቱን እንጀራ በሽሮ መብላት ተለቅ ያለ ቦታ ሲያስገቡን ኢቭን ባለቤት ነው ብሎ ድርሰቱ እየተናገረ እኛ የምንኖረው ግን እንደዛ አይደለም። ስታየው እንደዛ እንትን ትለኛለች። እና ዮሴፍ በመከራ ውስጥ ለማለፍ በሚያልፍበት ጊዜ በጣም ቆንጆ ባህሪ ነበረው። ችግር ውስጥ ቆንጆ ባህሪ ነበረው። የፖቲፋራ ሚስት ራሱ ስታስጨንቀው ቆንጆ ባህሪ ነበር አይደል? ባልሽ እኮ አንቺን ለኔ ምን አላለኝም ሁሉን ሰጥቶኛል፣ አንቺን ግን ለኔ አልሰጠኝም። እና ደግሞ ለአባቱም ታማኝ ነበር። ሂድ ሲለው አባቱ ይሄድ ነበር። እስቲ ወንድሞችን ገምግመና ሲለው ለምን እንዴት ምናምን አይልም፣ እሺ ነው የሚለው። በትንሹነቱ ዘመን በጣም ቆንጆ ባህሪ ያለው ሰው ነበር። ከዛው አንድ ቀን እግዚአብሔር አላሰበው፣ ከጉድጓድ ከእስር ቤት አላወጣውም። እግዚአብሔር አላጩትም፣ አላለበሱትም፣ ቤተ መንግስት አልገባም። የዓለም ሁሉ የመጨረሻ መሪ ያልሆነም እሱ እግዚአብሔር አላከበረው። ሲከብር ወይንዬ ያ ቆንጆ ባህሪው አልተበላሽም። እግዚአብሔር አሳልፎ ማንን ነው የሰጠው? ወንድሞቹን በሙሉ አምጥቶ አንበረከከለት። አንተ ብትሆን ምንድነው የምታረገው? እነዛ የበደሉ ጉድጓድ ውስጥ የከተቱ እስር ቤት የከተቱ ከአባቱ የለዩ ወጣትነትን የሸጡ ምድረ በዳ ላይ የለቀቁ ብታገኛቸው እስቲ ልትሉት ነው አይደል? በሉት እስቲ ሰይፍ አውጥተን ይውላችሁ እኔ ብዙ መከራ ውስጥ እንዳለፍኩ ታውቃላችሁ አይደል? ምናምን ነበር የምንለው። ዮሴፍ ግን እናንተ ለክፉ አደረጋችሁት፣ እግዚአብሔር ግን ለምን አደረገው? ለበጎ አደረገው። እኔ ከዮሴፍ በረከት በጣም የተማርኩት ነገር ስኬቱ፣ ከፍታው ባህሪውን አልቀየሩ፣ ህይወቱን አልቀየሩ። እኔ ራሱ እግዚአብሔር አይደለሁም፣ እኔ ራሱ አንዳንድ ሰው ባላደገላለሁ። ምክንያቱም ትንሽዬ ለማደግ ፍንጩን ሲያሳይ ሰውየው ባህሪው ይለወጣል፣ ህይወቱ ይለወጣል፣ ምላሹ ይለወጣል፣ አነጋገሩ፣ አስተያየቱ ይለወጣል። የቤት ሰራተኛ ብቻ በነበረች ጊዜ ሀጋር በጣም ጨዋ ወጥ ስሪ ስትባል የሚገርም ወጥ የምትሰራ፣ ልክ በጸነሰች ጊዜ ግን እመቤቲቷ ምን አደረገች? አቃለለች። ልቧ ላይ ትቢት ሞላባት። የችግሯ ጊዜ፣ የሰራተኝነቷ ጊዜ፣ እዛ ቤት ላይ አንደር የሰራችበት ጊዜ ምንም ኢቭን ኔጌቲቭ ነገር የሌለባት፣ ኢቭን በባህሪዋ ይመስለኛል ሳራ ከሷ ጋር ተኛ አለችው። በቃ መልከ መልካም የምታምር ቆንጆ እንደሆነች ይገባኛል፣ ታዛዥ እንደሆነች ይገባኛል። ልክ ግን ስትጸንስ ተቀየረች። ዮሴፍ የግብፅ ንጉሥ ወይንም ባጭሩ የዓለም ሁሉ አስተዳዳሪ ነው የሆነው፣ ግን ባህሪው አልተቀየረም። ዛሬ እግዚአብሔር ቻሌንጅ ያደርገናል። የዛኔ በድህነታችን የታገስነው መታገስ አሜን ነው። የዛኔ ምንም ነገር በሌለን ጊዜ አንድ ሱሪ ኖረን እሷን ማታ አጥበናት አስጥተን ባደርን ጊዜ የነበረን ባህሪ ላይ ነው ያለነው ወይስ ትንሽ ስናገኝ? የዮሴፍ በረከቱ የባህሪው አለመቀየሩ ነበር። ዮሴፍ እግዚአብሔር ታሪኩን መሀል እየገባ ይሰራለት ሰው ነው። ከዚህ በኋላ እላችኋለሁ እግዚአብሔር ሲሰራ ታዩታላችሁ። ነገሮች አቀናይቶ ከዚህ ስትወጡ የሆነ ሰው ያገኛቸዋል። ከዛ እዛ ጋር ስታመለከቱ የሆነ ሰው ያገኛቸዋል። እዛ ጋር ስትሄዱ የሆነ ሰው ያገኛቸዋል። የሚቀጥለው ጋር ስትሄዱ የሆነ ሰው ያገኛል። እግዚአብሔር ስራችሁን ይሰራላችኋል። እንዴት እንደሚሰራላችሁ አላውቅም። ዮሴፍ ግን እንደሱ ነው የተሰራለት። ሰውየውን ህልም እያሳለመው፣ ክብር ለእግዚአብሔር ይሁን። እነዛን ሰዎች አመፀኛ እንዲሆኑ እያደረገለት እግዚአብሔር በየቅያሱ ስራ ይሰራለት ነበር። ስለዚህ የጉድጓድ ህይወታችን፣ የትንሽነት ዘመናችን
የትልቅነታችንን ዘመን ሊያስተምረው ይገባል። ከጉድጓዳችን ዩኒቨርሲቲ ለቤተ መንግስት ህይወታችን ትምህርት ተምረን ልንመጣ ይገባል። አሜን ነው። ከትንሽነት ህይወታችን ለትልቅነታችን መግቢያ መኖሪያም የሚሆን ካራክተር ይዘን ልንመጣ ይገባል። የጉድጓድ ህይወታችን የትንሽ ዘመን ህይወታችን የትልቅነታችንን ዘመን ሊገራው ይገባል። ልንረሳው አይገባም። እኔ ማን ነኝ? ቤቴስ ምንድነው ልንል ይገባል። ትልቅ ስሆን ማምለኬን አላቆምም አለ ዳዊት። ትልቅ ስሆን ከአባትሽ ቤት አይደለ ያነገሰኝን ያከበረኝን ሰው ያደረገኝን እግዚአብሔርን አረሰው። ያነሱኝን ዘመዶችን ጓደኞቼን ትንሽ የነበርኩ ጊዜ አብረውኝ የቆሙ ሰዎችን አረሳም። ዳዊት እሱን ያላት ሜልኮል እንዴት ሆናለህ ስትለው ከበግረኝነት ያነሳኝ እሱ ነው አላት። እዛ ጋር የነበረኝ አምላኪነት ህይወት ሳድግም አልቀይረውም አላት። እዛ ጋር የነበረኝን በእግዚአብሔር ላይ ያለኝን ትረስት አሁንም አልቀይረውም አላት። እዛ ታች ላይ የነበረ ያነሳኛል ብዬ የምዘምረው ያቆየኛልን ብዬ ዙፋን ላይ ሆኜ እዘምርለታለሁ አላት። እግዚአብሔር ቻሌንጅ የሚያደርገን ዛሬ በመከራ ጊዜ ታገስንበትን ባደግን ጊዜ በተባረክን ጊዜ ከፍ ባልን ጊዜ በዛው ትረስት አሜን፣ በዛው ትህትና፣ በዛው ዝቅ ማለት፣ በዛው ቶን አሜን፣ በዛው እናት አክባሪነት፣ አባት አክባሪነት፣ ቤተሰብ አክባሪነት፣ ታላቅ አክባሪነት አሜን። አንገታችንን ቀና ሳናት ሁሌ ዝቅ ብለን የምንኖርበት ጸጋ ይስጠን። ዮሴፍ በክብር ነው የተሸኘው። አጥንቱ እንኳን ሳይቀር በክብር ነው የቀበሩት። አጥንቱን እንኳን ሳይቀር በክብር ነው ወደ እስራኤል የወሰዱለት። ሞተን መታሰቢያ እንዲኖረን ከተፈለገ ክብር ለእግዚአብሔር ይሁን። ከፍ ባለን ጊዜ መታወቂያችን ትዕቢታችን፣ ተንኮላችን፣ ክፋታችን ሳይሆን ክብር ለእግዚአብሔር። ብዙ ባለስልጣናት፣ ብዙ የፖለቲካ ሰዎች በጣም ትንሽ በነበሩበት ጊዜ ትሁት ናቸው። ልክ ግን ዙፋኑ ላይ ሲወጡ፣ ቦታው ሲወጡ የድህነት ስኬቱን እንትን ባህሪው ጥሩ ነው። የስልጣን ግን የከፍታ ግን ፈተናውን አይችሉትም። ብዙ ሰው የሚወርቀው በታናሽነት ፈተናው ሳይሆን በታላቅነት ፈተናው። ብዙ የአፍሪካ ነገስታቶች የወደቁት በትንሽነታቸው ፈተና አይደለም። ጦርነት ይችሉበታል፣ ውጊያ ይችላሉ፣ ጫካ መኖር ይችላሉ። ልክ ነኝ። በፈተናቸው ጊዜ፣ በችግርናቸው ጊዜ፣ በወንድሞቻቸው በተከዱ ጊዜ በጣም ጥሩ ናቸው። ልክ ግን ዙፋኑ ላይ ሲወጡ፣ ቦታው ላይ ሲደርሱ ግን የሰፈሩን ሴት ሁሉ አምጡልኝ ይላሉ። የሰፈሩን ገንዘብ ሁሉ እኔ ጋር አምጡት ይላል። አለ የሚባል ስልጣኑን ሁሉ የማን አድርጉት ይላሉ። እኔ እንዲያውም ከተጠራው ላይ ቀር የጦር ኃይሎች ዋና አዛዥ፣ የስፖርት ኮሚሽን ዋና ፕሬዚደንት፣ እንዲያውም ከቻሉ የስደተኛ ዋና ባለ ሁሉ ነገር የኔ ስልጣን፣ ሁሉ ነገር የኔ ገንዘብ፣ ሁሉም ሴት ወይንም ደግሞ ሁሉም የኔ ሐሳብ፣ የኔ እቅድ፣ የኔ ፕሮግራም የኔ ውስጥ ይገባል። በመከራችን ጊዜ የነበረን በጎ ባህሪ፣ ድንቅ ባህሪ፣ ደሃን ያለ መርሳት ባህሪ ባደግን ጊዜ ከፍ ባልን ጊዜ እሱም ማንጸባረቅ እንድንችል ጌታ ይርዳን። ደሃ በነበረን ጊዜ ሁለት አይነት ነጠላ ጫማ አድርገን በምንሄድ ጊዜ የረዳን ዝቅ ማለት የሰዎችን እጅ የመርዳት የማገዝ ልብ ካደግን በኋላ ክብር ለእግዚአብሔር ይሁን። ከመኪናዎቻችን ወርደን እስቲ አሜን፣ ከዙፋናችን ወርደን ከክብራችን ወርደን ሰዎችን ሁሉ የማክበር መንፈስ ይስጠን። ክብር ለእግዚአብሔር ይሁን። ትንሹን እንደ ትንሽ፣ ትልቁን እንደ ትልቅ፣ እኩያን እንደ እኩያ እያየን ከሁሉም ጋር አብረን የምንሆንበት ግሬስ ይብዛ። የዮሴፍ በረከት ምለው እሱ ነው። ዮሴፍ በረከቱ ከፍ ሲልም ባህሪው ያው ነው፣ ታችም እያለ ባህሪው ተመሳሳይ ነው። እንጸልያለን።